لقد كان في قصصهم عبرة لأولي الألباب ነብያችን ሰለላሁ ዐለይሂ ወሰለም የተወለዱት በቁረይሽ በተከበረ ጎሳ ውስጥ ነው። አረቦች በተለምዶ የገጠር ሴቶች ወደ ከተማ መጥተው አዲስ የተወለዱ ልጆችን እስኪያድጉ ድረስ እያጠቡ ያሳድጋሉ። በዚህም ስራቸው መልካም የሆኑ ስጦታዎችንና ክፍያን ያገኛሉ። ልጆቹም በጥሩ እንክብካቤና ጥርት ያለውን አረብኛ ከነሱ ይለምዳሉ። የበኑ ሰዓድ የሆኑ ጎሳዎች ልጆችን ለመውሰድ መጡ። የነብዩ እናት የሆነችው አሚና እና አያታቸው አብዱል ሙጠሊብ ነብዩን የሚወስድላቸውን ሰው እየጠበቁ ነበር። በዛ ቦታ የነበሩት ልጆች ሁሉም ተወስደው ነብዩ ብቻ ነበር የቀሩት። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም አባታቸው ስለሞተና የቲምና ደሃ ስለሆኑ ነው። ከበኑ ሰዓድ የመጡት ሴቶች ሁሉም ልጆች አግኝተው አንድ ሴት ብቻ ቀርታ ነበር። እሷም ሐሊመቱ ሰዓድያ ትባላለች። ሐሊማ ደግሞ ነብዩን ሰለላሁ ዐለይሂ ወሰለም ከወሰደች ምንም አይነት ክፍያ አታገኝም። ነገር ግን ባሏ ነብዩን ሰለላሁ ዐለይሂ ወሰለም ያዣቸው የሆነ በረካ ይኖረዋል፣ ችግር የለውም አላት። ሐሊማም በባሏ ሐሳብ ተስማምታ ነብዩን ለመውሰድ ወሰነች። ነገር ግን ነብዩን በመያዛቸው ቅር ተሰኝታለች። በመንገድ ላይም ተአምራዊ የሆነ ነገር ማስተዋል ጀመረች። መጀመሪያ ይዛው የመጣችው አህያ በጣም ቀርፋፋና የከሳ ነበር። ስትመጣ ከሁሉም ኋላ ነበር ስትሄድ የነበረው። ወደ መንደራቸው ሲመለሱ ግን ያቺ ቀርፋፋ የነበረችው አህያ ከሁሉም ቀድማ ፊት መሄዷን አስተዋለች። ይህም የሆነው የዓለማቱን እዝነት የሆኑትን ነብዩን ሰለላሁ ዐለይሂ ወሰለም በመያዟ ነው። ይህም ተአምራዊ ነገር እሷን ብቻ ሳይሆን ጓደኞቿን ሁሉ አስገርሟቸዋል። የሐሊማ ቤት በድህነትና በሐዘን የተሞላ ነበር። ልጆቿም ቢሆኑ በአግባቡ ምግብን ስለማያገኙ የተመቻቸ ኑሮ አይኖሩም ነበር። ነገር ግን ሐሊማ ነብዩን ሰለላሁ ዐለይሂ ወሰለም ይዛቸው ከመጣችበት ቀን ጀምሮ ቤቷ በበረካ ተሞላ። ወተት አልሰጣት ያላት ፍየሏ እንኳን አሁን ላይ ብዙ ወተት እየሰጣት ነው። በቤቷ አቅራቢያ ያለው የመስክ መሬት ወደ ለምና ወደ አረንጓዴነት ተቀየረ። የቴምር ዘንባባዎችም በቴምር ተሞሉ። ያ ድህነትና ሐዘን የሞላው ቤቷ በድንገት ወደ ደስታና ወደ ሀብት ተቀየረ። ረሃብና ድህነት ያጎሳቆላቸው ልጆቿ እንኳን ደስተኛ ሆኑ። ይሄ ሁሉ ሀብትና ደስታ የመጣው ነብዩ ሰለላሁ ዐለይሂ ወሰለም ስላሉ ነው። ይህንን ነገር እሷም ተረድታለች። የሐዋዚን ጎሳዎች ይህንን ሀብትና ደስታ ሲመለከቱ አይናቸውን ማመን አቃታቸው። የሐሊማ መበልጸግ በመንደሩ ሰው ሁሉ ተሰራጭቷል። ሰዎች ሐሊማ እንስሳቶችን እንዴት እንደምትቀልብ በቅርበት መከታተል ጀመሩ። ሐሊማ ፍየሎቿን በምትመግብበት ቦታ እየጠበቁ በጎቻቸውንና ግመሎቻቸውን ይመግባሉ። ቢሆንም ግን የሷ ፍየሎች የተትረፈረፈ ወተት ሲሰጡ የሌሎቹ ግን አትሰጥም ነበር። ለማጥባት የወሰዱትን ልጆች 2 ዓመት ሲሞላቸው በቃላቸው መሰረት ልጆቹን ይመልሳሉ። ነብዩም ሰለላሁ ዐለይሂ ወሰለም አሁን 2 ዓመት ሞልቷቸዋል። መሄጃ ጊዜያቸውም ስለደረሰ ሐሊማ ነብዩን ሰለላሁ ዐለይሂ ወሰለም ወደ እናታቸው አሚና ጋር ለመውሰድ ወሰነች። ነገር ግን በነብዩ ሰበብ ቤቷ በበረካ ስለተሞላ ነብዩን ከራሷ ጋር እንዲቆዩ ትፈልግ ነበር። ቢሆንም ግን ቃሏን አክብራ ነብዩን ሰለላሁ ዐለይሂ ወሰለም ወደ እናታቸው ጋር ለመውሰድ ጉዟቸውን ጀመሩ። ወደ መካ ተመልሰው እናታቸው አሚና ነብዩን ሰለላሁ ዐለይሂ ወሰለም ሲመለከቱ በጣም ደስ አላቸው። በዛ ጊዜ በመካ ወረርሽኝ ተከስቶ ነበር። ሐሊማም ይህንን አጋጣሚ ተጠቅማ ነብዩ እሷ ጋር እንዲቆዩ ልታደርግ ፈለገችና ለእናታቸው አሚና ልጁ እኔ ጋር ቢቆይ ይሻላል አልያ በወረርሽኙ ይጠቃል አለቻት። አሚናም ለልጇ ደህንነት ስትል ይዛቸው እንድትሄድ አደረገች።
ሐሊማም በደስታ ነብዩን ሰለላሁ ዐለይሂ ወሰለም ይዛ ወደ መንደሯ ተመለሰች። አሁንም ቤቷ በበረካ እንደተሞላ ነው። አንድ ቀን ሐሊማ ፍየሎቹን ለመመገብ ወጣች። ነብዩና የሐሊማ ልጆች አብረው እየተጫወቱ ነበር። እየተጫወቱም ሳለ ሁለት ነጫጭ የሆኑ መልአኮች ወደ ነብዩ ጋር መጡ። እኒህም መልአኮች ጅብሪልና ኢስራፊል ነበሩ። ወደ ልጆቹ ጠጋ አሉና እኒህ ሁለት መልአኮች ነብዩን ሰለላሁ ዐለይሂ ወሰለም ከልጆቹ ነጥለው ወሰዷቸው። ልጆቹም ጨዋታቸውን አቁመው ነብዩን ሰለላሁ ዐለይሂ ወሰለም ያረጓቸውን ነገር ለመመልከት ተከትሏቸው መሄድ ጀመሩ። ሁለቱም መልአኮች ነብዩ ሰለላሁ ዐለይሂ ወሰለም ራሳቸውን እንዲስቱ አደረጉ። ይህንን የተመለከቱት ልጆች ደንግጠው እየሮጡ ለእናታቸው ለመናገር ሄዱ። ጅብሪል ዐለይሂ ሰላም የነብዩን ሰለላሁ ዐለይሂ ወሰለም ደረት ከፍቶ ልባቸውን አወጣው። ልባቸው ላይ ጥቁር ጠብታ ነበር። ያን ጥቁር ጠብታ አንስቶ ይሄ የሸይጣን ድርሻ ነው ብሎ ጅብሪል ዐለይሂ ሰላም ወረወረው። ከዛም የነብዩን ሰለላሁ ዐለይሂ ወሰለም ልብ በዘምዘም ውሃ አጠበው። በስተመጨረሻም ልባቸውን በቦታው ላይ መለሰው። ነብዩ ሰለላሁ ዐለይሂ ወሰለም ሲነቁ የህመምም ሆነ የድንጋጤ ስሜት አልተሰማቸውም ነበር። ልጆቹ ሮጠው ሄደው ለእናታቸው ሐሊማ ያዩትን ነገር ሲነግሯት ሐሊማ ደንግጣ ነብዩን ሰለላሁ ዐለይሂ ወሰለም የሆነ መጥፎ ነገር አግኝቷቸው ይሆናል ብላ ፈርታ እናታቸው ጋር መለሰቻቸው። ከዛም ነብዩ ሰለላሁ ዐለይሂ ወሰለም እናታቸው ጋር መኖር ጀመሩ። አላህ ሱብሓነሁ ወተዓላ በጀነት ላይ ከሳቸው ጋር የምንገናኝ አድርገን። አላህ በሰማነው የምንጠቀም ያድርገን። አሚን። እናንተም አሚን በሉ። ቪዲዮ ከተመቻችሁ ለወዳጅ ዘመዶ ሼር ያድርጉ።